አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ደኛ ቤተሰቦች ሰላም እንዴት ናችሁልን? እኛ ደህና ነን አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ ወይ የኛ ቤተሰቦች? ሰላም ጠፋብኝ ምንኩራታም መጥፋት ማለት ነው። እና እንዴት ናችሁ የኛ ቤተሰቦች? ሰላም ናችሁ? ረመዳን ወጣ ያው ስራው ምናምንም ያው እንደ ረመዳን አይሆንም ማለት ነው። አሁን ነቀነት ነስብሯል። በነገራችን ላይ ዛሬ የመጣንበት ማለት ነው ለኛም ተአምር የመሰለን ለናንተም እንደዛው ግን ማድረግ የምንችለው ነገር ነው ማለት ነው። የሆነ ሞቲቬት ይዘንላችሁ ቀርበን ማለት ነው በራሳችን በመናቀው ሰው እና ለምንኛስ እንደዛ ለመሆን አንሞክርም። በርግጥ የኛ ሄዷል አልፏል ማለት ነው። ካሁን በኋላ ግን እናረጋዋለን ካልነ እንደምናረጋው አንጠራጠርም ማለት ነው። ዛሬ የመጣንበት ራሳችን የሆነ ቤተሰባችን አይደለም የሆነ ቤተሰባችን በ7 አመት የሰራው የሆነ ፎቅ ማለት ነው ቆጥራችሁ ወይም ቀጥ ብላችሁ አይታችሁት ማትዘልቁት እና እኛ ለራሱ ስንሰማው ማለት ነው እንዴ ቆይኛ ምን ላይ ነን? ይሄ ሁሉ አመት ይሁን ቀን አላቅም በቃ የሆነ ለቅሶ ለራሱ ያስመጣል እንዴ እኛ ምን ላይ ነን ያለነው? በተለይ የመዳም ቅመሞች ማለት ነው። ግን እኔ ይመስለኛል ብር አያያዝ ምናምን በመስራት አይመስለኝም ሳስበው። ኖ በመስራት አይደለም በመስራት ማይሰራን አይደል እንዴ? እና የት ደረስን? የትም ጠብማ አላላ እኮ እንዴት ጠብል ይችላል? መስራት ብቻ ዋጋ የለውም። እና ውዶችዬ ስንቶቻችን ነን በቃ እንሰራለን ግን መያዝ አንችልም። እንሰራለን ግን ብራችን እናባክናለን። እንሰራለን አታድርጉ አይደለም አናድርግ አይደለም። እውነት ለመናገር እኔና ዳይም እንደዚህ ስንነግራችሁ ወይም ስናወራ የሆነ በቃ ለራሳችን በጣም ጎበዞች ምናምን ሆነን አይደለም። እኛ እንደውም የራሳችን የተግባር ሰው አይደለንም። ግን እንደዚህ ስንላችሁ እኛ ከሰማነው ያነቃቃን ለእናንተም እንደው ለቤተሰቦቻችን ከጠቀማችሁ ብለን ነው። እኛ የተጠቀምንበትን ለምናታ ተጠቀምበትን ብለን ነው። እውነት ለመናገር ይሄን ስንሰማ ያለ የሌለ ኃይላችንን መጠቀም አለብን ብለን ወስነናል። ግን ከወሰንም ሰዓት ጀምሮ ተግባር ላይ አልዋለም። በቃ አየር ላይ ነው ማለት ትችላላችሁ። ምንም ነገር ተግባር ላይ የለም። ተግባር ዜሮ እንዴ! ለምን እሺ ለምን ቆይ በተለይ እኛ ማለት ነው የመዳም ቅመሞች በጣም እኮ ነው የምንሰራው። እንሰራለን እንፈጋለን እንኳን እኮ ለሳምንት ቁጭ የሚል እንዴ እኔ እንጃ ሀሌላ ሀገር ወዲፍታ ሀገር ምናምን እንደሆነ እንጂ ስራ ፈትተህ እንኳን ለሳምንት ምናምን ቁጭ የሚባለው ወደ ኋላ ሀገር እኮ ለአንዲት ቀን እንኳን ስራ ፈትተሽ ጁማ አሁን እንኳን የረፍት ጊዜሽ ሆኖ እንኳን ስትጠቀሪ በጣም ነው ቅርቅር የሚልሽ። ለምን ስራ ከመስራት ስራችሁን እንዳትባረሩ ነገር የለም። ይሁን በቃ እነሱ እኮ ያውቃሉ ረፍት እንደሆነ ያውቃሉ። ግን እኛ ይሁን በቃ ለምሳሌ አሙስ ማታ ወጥተን ጁማ ሳንገባ ስራ ያንንም ሳንገባ አይደለም አንድ ቤት ሁለት ቤት ልንሰራ እንችላለን። ረፍት የማይሰጠን አንድ ቀን አልፎ አንድ ቀን የምንገባበት ግን ይሁን በቃ ሁሉን ስራ እንዳልገባን እንደወጣ እንደተዋረር ነው የምናስበውና ለስራችን እንደዚህ ፍቅር እንዳለን ለልፋታችን እንደዚህ ፍቅር እንዳለን ለምን ለገንዘባችን በቃ አያዝ ለምን አንችልም? እንደውም ብልአክስ እኛ ነበርን በቃ እኛ ነበርን በደንብ ብር መያዝ ያለብን። ግን እኛ በላይ እንደገደ ለሰው አዛኝ ለሰው ሩህሩህ አንዳንዴ ማኔ በጣም ይገርመኛል። ለራሳችን ሳንለወጥ ለሰው ከመጠላው ባህሪ ምን እንደተቀደሽ ለራሳችን ማን ሆነን ሰውን ለማለት ምን ሞክረው ነገር ይሄ ሁለታችን አንድ አይነት የሰው ሽንት ቤት የአረብ ሽንት ቤት አጥበና ካረዳን ብለን ያዙ ይለቀቁኝ የምንለው እኔ በጣም እንትን የሚለኝ ማለት ያዙ ይለቀቁኝ አይገልጸውም ውዶችዬ። የሆነ ሰው ተቸግሮ እኮ ታሞ የሆነ ነገር ሆኖ እኮ ብትረዱ ይሄ ግዴታም ጭምር ነው። መወለድ ምናምን አይደለም ግዴታችን ነው። በቃ ነገ ጧት ነገ በኔ ነው የሚባል ነገር አለ። ለዛ ሰው ዛሬ ካረዳን ነገኛ ተረጅ ሆነን ብንመጣ ማንንም ሊረዳን አይችልም። አላህ ነው የሚያውቀው ሁሉንም። ይሄ ሰው ሊያቀልህ ምናምን አይደለም። ግን እኛ ከዛ ውጭ አለው በቃ ለቤተሰብ የሚላክም ይሁን ለዘመድ የሚላክም ይሁን በቃ ለማንኛውም ሰው የሚላክም ይሁን የምናደርገውኛ ወይ እነሱ አልጠቀማቸው ወይኛ በነገራችን ላይ የሆነ ነገር ስንረዳ ቤተሰብን ወይ ጠርቀም ማርገሽ ገፍተራግሽ አንዴ ከረዳሽ ይሄ እነሱም ይደሰታሉ፣ አንቺም ትመሰገኛለሽ፣ ከቁም ነገር ይውላል። ይሄ 15 ግን ፋይዳ የለውም ብዬ ነው የማስበው። እና የመዳም ቅመሞች ብራችሁን አታባክኑ። እንደዚህ ስንት አመታችን እዚህ ያመጣና ያኔ ትንሽ እንኳን ሰርተን ተለውጠን ቢያንስ ያ እንደዚህ ሀገር እርግጠኛ ነኝ እዚህ ሀገር የኖርነው ሁሉ ነገራችን ተንብሏል። ሀገር ቤት ዘና ያለ ህይወት ለመኖር ነው ህልማችን ያለ ምንም ጭንቀት
ተመልሰን መቼም ስደት ለመንጣት አይደለም እና በተቻላችሁ አቅም ብራችሁን ያዙ። ለማንም አትርዱ። እንያዝ እስኪ ያኔ ቻሌንጅ እንጀምር። ለማንም ላለመርዳት ለማንም ትላለ ማለት አትርዱ አይደለም እርዱ። ግን አግባባለሁ ይሄ 15 ቤተሰብ ማበላሸት ይመስለኛል እንደኔ ማለት ነው። ማበላሸት ለራሳችንን መጎዳት ነው በቃ ማለት እነሱ ወይ ግፍ አድርገን ልከን ከዛ ነገር ለማዳን በቃ ለማውጣት ከኛ ድጋሚ እንዳይጠይቁ ማድረግ ካልሆነ ደግሞ በቃ 5-10 አለመላክ ወይ እነሱ አልተለወጡ ወይኛ ይሄ እኮ ነው የሚያስጠላው። ዛሬ ተልኮላቸው ነገ ይጠብቃሉ ፍርዳቸው ነው። ለምን ለለት ቁርስና ለለት ነው የምንልክላቸው እና ቤተሰቦቻችን እኛ ለራሳችን እንደዛ ነን። ግን ይሄን ነገር ስንሰማ በ7 አመት ከዛ ፕሮፋይል እናደርገዋለን ማለት ነው ኢንሻአላህ። ያው ቪዲዮ ላይ ማስገባት ስለማንችል ማለት ነው ስለማንችልበት ባለ እንደዚህ ደግሞ ባለ 7 አመት የሰራው ስራው እንደኛ ነው ስራው ቢባል በጣም ነው እንትን ያለኝ የገረመኝ። አዎ በጣም እንደኛ ስንላችሁ እሱ እኛ ሀገር አይደለም ይሄ ሳውዲ አረቢያ አይደለም አሜሪካ ነው የነበረው። እውነት ለመናገር የአሜሪካና የሳውዲ ሊለያይ ይችላል። ሆኖም ግን ብር አያያዝ ካልተቻለ የትም ሀገር ሆኜ የትም መለወጥ አይቻልም። አገሩ ሳይሆን የሚወስነው የሰውየው ብር አያያዝ ማለት ነው። መልፋት ብቻ ትርጉም የለውም ብር መያዝ ነው እንጂ እና በ7 አመት ይሄን ያህል መስራት ከተቻለ እኛ ምን ላይ ነን? በቃ እኔ ያልኩት እኛ ምን ላይ ነን? 10 ምናምን አመት ምንም ነገር የሌለን አስባችሁታል? በ7 አመት ይሄን መሰለ በነገራችን ላይ እንደዚህ አርገው እንደዚህ ስኬት ላይ የደረሱ ሰዎችን ስንጠይቅ አምድር ተነስተው አይደለም እንደዚህ እንትን ያሉት አምድር ተነስተው አይደለም በፍጹም ሊሆን ለምን ማንንም አልሰሙም። በቃ ከሌ ጠላኝ ከሌ ወደደኝ ከሌ ቦለከኝ ከሌ ተናለ ለነሱ በቃ የሆነ እንትናቸው አይደለም ሙዳቸው። በነገራችን ላይ የኛ ሰው የሚወድሽ ስትከብሪ ነው። ስትከብሪ አለሽ እንትን ትያለሽ እና ደግሞ እንደዚህ አንድ ሰው የሚሰራው ለራሱ ነው። ካወቀበት አላህ ዘወጀል ከከመለው ይከመላል። እውነት ነው። ያን ሰው የሚከብረው ለራሱ ነው። ግን አንደኛው የክብረት መነሻው ሀፍታም ላይ እንደዚህ መንጠላጠል ይቅርብን እንዴ ከሀፍታም ቅጥቅጥ መሄድ እንዳትከብር ያረጋል። ይሄ ነው ማለት ነው። ማንም ለማንም አይሆንም። ያሱ ሀፍታም ሊሆን እኔ በነገራችን ላይ ሌላ ቀርቶ የኔ የጀሚ ንብረት ለኔ የእህቴ ስለሆነ ስቸገር ምናምን ላገኘው ይችላል። አላህ እንደዚህ አይነት ጠብቀን እንጂ የሌላ ሰው ክብረት ግን አይደለም ለኔ ሆነኛም ብዬ ላስብ ለልጅ እንኳን የማይሆን እኮ ነው። ያኔ እነሱ ከበረ ማለት ለራሱ ሊሆን አይችልም። ግንኛ የሆነ ሰው ይሄ ከበረ ሰው ስናይ መንጠላጠል በቃ ቀናኒ ሳውድስ አይስበንስ እናስም ያኔ በቃ አላህ ስላደለው ነው። የሱ ገንዘብ ለኛ አይሆንም፣ የኛ ገንዘብ ለነሱ አይሆንም። አላግቶ ነው በቃ ስማፈሩን ግጦ ነው የሰራው። አንተም እንደሱ ሆነ እንትን ማለት ካልሆነ እሱ የሱን ሞቲቬት መስማት እሱ እንዴት እንደሚሰራ እሱ እንዴት እንደሚፈጋ መስማት ነው እንጂ እነዛ ሰው ጋር ስለተንጠላጠልን እናገኛለን ብዬ ማለት አይደለም። እውነት ለመናገር ማለት ነው ባንንጠላጠል በቃ ካፍታም ቅጥቅጥ ባንከተል ይሁን በቃ ከቆማችሁ ለእውነት ካፍታም ስለሆነ ለዛ ሰው ማጅብ ማጎብደድ ምናምን ይሄ አስፈላጊ አይደለም ማለት ነው። ቤተሰብ እኛ ከተማርነበት እናንተም ትማሩበታላችሁ ብለን ነው ማለት ነው። መስራት ብቻ በቂ አይደለም፣ ብር አያያዝ ማወቅ ግድ ነው። እና ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልን። በድጋሚ ቪዲዮ ይሰራልን አብራታችሁና ኮሜንታችሁ እንትን ሐላችሁ በሌላ ቪዲዮ ተመልሰን እንመጣለን። ግን በነገራችን ላይ እስኪ ስንት አመት ነበረ እዚህ ሀገር የኖራችሁት ወይ ተደረሰናችሁ ተከታተሉን? ከስንት አመት በኋላስ ነው እንትን ያላችሁት ማለት ለራሴ ማለት የጀመራችሁት ወይም እንደዚህ አይነት ሰው ቁም ነገር ያደረጋችሁት? እውነት ለመናገር ያው ስለራሳችንም ኢንሻአላህ እንመለስበታለን። ይሄው እይታ ካለው ማለት ነው ካያችሁት ይሄ እይታ ካለው ስለ ህይወታችን ደግሞ ስለኔና ስለ ጄሚ መጠየቅ ከፈለጋችሁ በኮሜንት አስቀምጡልን፣ እንመጣለን በድጋሚ ማለት ነው። ግን የመዳም ቅመሞች ብራችሁን ያዙ ነው የምንለው። ብራችሁን ያዙ፣ ብራችንን ያዝ እና እንወዳችኋለን፣ እናከብራችኋለን። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ ባይ